ኢትዮጵያ የጥንታዊ ስልጣኔ ባለቤት የነጻነት ተምሳሌት ሀገር ነች። ባለፉት 8 ዓመታት ይህች ሀገር ከአሮጌ ወደ አዲሱ፣ ከፈተና ወደ ስኬት፣ ከህልም ወደ እውን ዓለም የተሸጋገረችበት ታሪካዊ ጉዞን አድርጋለች። የኢትዮጵያ የዘመናት ናፍቆት፣ የሉዓላዊነት ማህተም ታላቁ የኢትዮጵያ ህዳሴ ግድብ ባለፉት 8 ዓመታት ከተመዘገቡ ውድ ውጤቶች መካከል አንዱ ነው። 4 ተከታታይ የውሃ ሙሌቶችን በስኬት ተጠናቀዋል። ግድቡ ኃይል ማመንጨት ጀምሯል። በዚህ ወቅት ኢትዮጵያ የአፍሪካ የብርሃን ማማ የመሆን ህልሟን አሳክታለች። ለውጡ ከመጣ በኋላ 8 ዓመት አስቆጥረናል። 8 ዓመት ውስጥ ብዙ መሰረተ ልማቶች፣ የተለያዩ ሪፎርም፣ ማህበራዊ፣ በኢኮኖሚ በሁሉም ዘርፍ ጥሩ ስራ አበረታች የሚባሉ ስራዎች ለህብረተሰቡ ተሰርቷል። በዚህ ነው ህዝቡ በብልጽግና ስር እንደዚህ የሚከታተለውና ሪፎርሙ በጣም ትልቅ ስራ መሰራቱ በጣም ደስ ብሎኛል። በዚህ ነው የሚገልጸው። ዛሬ ቀን ለሁላችንም ልክ እንደ ማንኛውም ኢትዮጵያዊ መላው የሀገራችን ህዝብ እንኳን ደስ አላችሁ ለማለት ፈልጋለሁ። ምክንያቱም ያው ከጨለማ ወደ ብርሃን የመጣንበት ቀን ነው ብዬ አስባለሁ እኔ እንደ ሀገርና እንደ ግልም። ስለዚህ እንኳን አብሮ ደስ አለን ለማለት ፈልጋለሁ። ያው በዚህ 8 ዓመት ውስጥ በጣም ብዙ ነገሮች ተሰርቷል። 8 ዓመቶቹ በጣም ተጠቅመንበታል ብዬ አስባለሁ። ብዙ የሜጋ ፕሮጀክቶችን እንደ ሀገር የጨረስንበት አባይ ግድብን የመሰለ ተስፋ ከቆረጥን በኋላ እንደ ሀገር በመንሰራራት ዘመን በአዲስ ለትውልዱ አሻራውን ያየበት በአይን ብረቱ ያየበት ዘመን ነው። እንደዛውም የተለያዩ ፕሮጀክቶችን የጋዝ ፕሮጀክቶችን እንደዛውም የሀገራችን በኮሪደር ልማቱም እንደዛው ከተማችን ሁሉም በውጪ በቲቪ የምናየውን ዓለም በአይን እንድናይ ያደረግነው በአይን እንድናይ የሆነበት አመት ነውና አመታቶች ናቸውና እኛ በጣም እድለኞች ነን ብለን እናስባለን። ያለፉት 8 ዓመታት ታላላቅ ሜጋ ፕሮጀክቶችን ልናሳካ የስኬት ዘመናችን ነው። ይህ ደግሞ የተስፋ ሰጪና ገና ብዙ ስራዎች የሚጠብቁ መሆኑን ማሳያዎች ናቸው ማለት ነው። ስለዚህ ያ ስኬትን ለማስቀጠል ፓርቲያችን የግድ በዚህ 7ኛ ዙር ምርጫ በማሸነፍ ያ ስኬቱን መድገም ያስፈልጋል ማለት ነው። እሱ ደግሞ በህዝብ ተሳትፎና በህዝብ በማሳለፍ በመንግስት ጎን በማስቀጠል ያ ስኬቶችን ቀጣይነት እንዲኖረው ማሳካት የግድ ይላል ማለት ነው። ኢትዮጵያ የምትፈልገው አንድነትን፣ የምትመኘው ሰላምን፣ የምትሰራው ለብልጽግና ነው። ላለፉት 8 ዓመታት የታዩ ስኬቶች የነገዋ ታላቅ ሀገር ማሳያም ናቸው። ያው እንደ ሀገርና እንደ ክልላችን እንደ ሐረሪ ክልል በጣም ሪፎርም ከተደረገ ወዲህ በመሰረተ ልማቶች የተለያዩ መሰረተ ልማቶች በኢኮኖሚ በማህበራዊና በኢኮኖሚ ጉዳይ ላይ በጣም ዘርፉ ላይ በደንብ ተሰርቷል። ይሄ በኮሪደር ልማት ከተማውም ለማበልጸግ የሚደረገው ትልቅ ስራና መንገዱም በዚህም ያማረ ሆኖ አይተናል። በዚሁ ከቀጠለ ለህዝባችን ይሄንን በጣም ጥሩ አበረታች የሚባል ስራ እንደምሰራ ተስፋ እናደርጋለን። ስለዚህ ህዝባችንም በዚህ ደስተኞች ስለሆኑ ይሄንን መንግስት በደንብ ትኩረት አርግቶ ነው እየተከታተሉና እየደገፉ እየሄዱ ያሉትና በዚሁ መሰረተ ልማቶች ሁሉም ነገር ከሄደ ሀገራችን የበለጸገች የለማች ማማ ከፍታ ማማ ላይ እንደምትደርስ ተስፋ እናደርጋለን ማለት ነው። ያው ሐረር በተለይ ስፔሻሊ በክቡር ጠቅላይ ሚኒስትራችን የሚወጡ ኢኒሼቲቮችን በመቀበል በግንባር ቀደምነት እንደ ኢትዮጵያም እንደ ምሳሌነት የምትነሳ ሐረር ከተማችን ግንባር ቀደም ሆና እየቀጠለች ነው። እንደዛውም የዛ አንዱ አካል በመሆኔ በጣም ደስ ይለኛል፣ በጣም ክብር ይሰማኛል። እንዲሁም የክልላችን ፕሬዚዳንትም በዚሁ ልክ የክቡር ጠቅላይ ሚኒስትሩ ኢኒሼቲቮች ይዞ ወደ ታች በማውረድ ህብረተሰቡን ተጠቃሚ በማድረግ ክልላችንን በግንባር ቀደምነት በኢትዮጵያ ዳግም ስሟ እንዲጠራ በማድረግ ያለችበት ሁኔታ በጣም ደስ ይላል። ያው ክልላችን እንደሚታወቀው አሁን ካለችበትና ከዛ በፊት የነበረችበት በጣም ትልቅ ልዩነቶች አሉት። አሁን
ለነዋሪውም ለቱሪስቱም ምቹ ሁኔታዎች የተፈጠረበት ለምሳሌ ኮሪደር ልማት ጋር በተያያዘ ማለት ነው። ይህ ስል በከተማም በገጠርም በጀጎልም ሰፋፊ የልማት ስራዎች ተሰርቷል ማለት ነው። ተምሳሌት የሚሆኑ ስራዎች ማለት ነው። ስለዚህ በዚህ የተነሳ የቱሪስት ፍሰት በመብዛቱ ጭማሮች ያሳያሉ። ስለዚህ ያ ደግሞ የውስጥና የውጭ ጎብኚ ፍሰት በጨመረ ቁጥር ኢኮኖሚካሊ ፋይዳ ያስገኛል ማለት ነው። ስለዚህ ይህ ስኬት ተምሳሌት የሚያደርግ ነው ማለት ነው። ስለዚህ አሁን በጣም ውብና ያማረች ከተማ እየሆነች ያለችው ሀረር ናት ማለት ነው። ሀረር የፍቅር የሰላምና የጥንታዊ ስልጣኔ መገኛ ይህች ታሪካዊ ከተማ ባለፉት 8 ዓመታት ጥንታዊ ማንነቷን ሳትለቅ ዘመናዊነትን የተላበሱ የልማት ጉዞዎችን አድርጋለች። ከቱሪዝም መነቃቃት እስከ ማህበራዊ ተጠቃሚነት የተመዘገቡ ስኬቶች ተጠቃሾች ናቸው። ሀረር የታሪክ ብቻ ሳይሆን የነገ ተስፋም ከተማ ናት። ባለፉት ዓመታት የተመዘገቡ የልማት ስኬቶች የከተማዋን ገጽታ ቀይረውታል። ነገር ግን ይህ ጅማሬ ፍሬ አፍርቶ እንዲቀጥል የአንድ ወሳኝ አካል ተሳትፎ የግድ ይላል። ወጣቱ ሁሌም ወጣቱ ማለት የጀርባ አጥንት ነው ለአንድ ሀገር እና ወጣት ሁሌም መንግስት በሚያመጣው ኢኒሼቲቮች እንደዛው በመንግስት አጠገብ በመቆም የሀገራችን ልዕልና የሀገራችን ከፍታ ዘመን እንዲደግፍ አጠገቡ እንዲቆም በዚህ በኩል ጥሬን አስተላልፋለሁ። ያው ይሄ በጣም ጎናችን ትልቁ ክንፍ የሚባሉ ወጣት ነውና በዛም ሴቶችም አሉ። ይሄን ሁለቱ ከያዝን በጣም ትልቅ ሀገራችን ለውጥ እናደርጋለን። እነሱ ነው እንጂ በእነሱን ሳንይዝ ለውጥ የሚመጣበት መቀጠል ላይ በጣም ትንሽ ችግር ሊያጋጥም ይችላል። ወጣቶች አልባሌ ቦታና የተለያዩ ቦታ እንዳይውሉ በስፖርትም በሁሉም በልማቱም እንዲሳተፉ ሀገራቸውን ደግፎ ወደ ላይ ከፍታ እንዲያደርጉ ጥሪዬን አስተላልፋለሁ ማለት ነው። አዎ አሁን በክልላችንም በሀገራችን ደረጃም እነዚህ የልማት ስራዎች ስኬት ላይ የደረሱት ያው የህዝቡና የወጣቱ ተሳትፎ ጉልህ ሚና አለው ማለት ነው። ምክንያቱም ወጣቱ እውቀት ባለው በእውቀቱ፣ ሀብት ያለው በሀብቱ፣ ጉልበት ያለው በጉልበቱ ማለት ነው። አሁን የያዝነው የልማት ጉዟችንን የማሳካት ዋናው ምሰሶ ወጣቱ ድርሻ ጉልህ ነው ማለት ነው። ስለዚህ ወጣቱ አሁንም ቢሆን ከመንግስት ጎን ቆሞ ልማቶችን ማስቀጠል ዳር የማድረስ ስራ ኃላፊነት ይኖርባቸዋል ማለት ነው። ስለዚህ እኔ ይህን መልእክት ማሳለፍ ፈልጋለሁ። የኮሪደር ልማት ሀረርን አድሷታል። አሮጌው ለጉዞ አስቸጋሪ የነበሩ መንገዶቿ ዛሬ ለእግረኞች ምቹ፣ በዘመናዊ መብራቶች የደመቁና በአረንጓዴ ተክሎች የተከበቡ ሆነዋል። ይህ የልማት ስራ ከተማዋን ለነዋሪ ምቹ፣ ለንግድ ስራ ተመራጭ አድርጓታል። እንደ ምክር ያው ወጣትም ሴቶችም ህዝባችንም ሙሉ ይሄንን መንግስት በደንብ ደግፎ በደንብ ልማቱ ላይ ተሳትፎ ባለቤት እንዲሆኑ ተስፋ አረጋለሁ ማለት ነው። ይሄንን በጣም ጠበቅ ያለ መልእክት ለማስተላለፍ የራሳቸውን ልማት ጠብቆ እንዲይዙና በደንብ ይዞ እንዲራመዱ ነው ጥሪ የሚያስተላልፈው። ያው በመጨረሻ ማስተላለፍ እንፈልገው ሀገራችን የያዘችውን ጉዞ ገና አሁንም ብዙ ይቀረናል። ብዙ ተስፋዎች አሉን በመሪዎቻችን። ስለዚህ ያንን መሪዎቻችንን ተከትለን የሚፈለገውን በዓለም ተርታ በቀደምት እንድንቀመጥ መሪዎቻችን የሚያወርዱትን አቅጣጫዎች እነሱን በመደገፍ ድምጽ በመሆን እንቀጥል የሚል ሀሳብ አለኝ። ኢትዮጵያ የምትፈልገው አንድነትን፣ የምትመኘው ሰላምን፣ የምትሰራው ለብልጽግና ነው። ላለፉት 8 ዓመታት የታዩ ስኬቶች የነገዋ ታላቅ አገር ማሳያም ናቸው። ባለፉት 8 ዓመታት የታሪካዊና የዘመናዊ ጥምረት የታየባት የልማት አውድማ ሆናለች። ዛሬ ላይ የቆሙ መሰረተ ልማቶች ለነገው የበለጸገች ሀረር ትልቅ ተስፋዎችም ናቸው። በፍቅር የተጀመረ ጉዞ በልማት ይቀጥላል። ሰላም ለሀገራችን።